የዛሬው ታሪካችን እጅግ ለየት ያለ ነው። ከወንጀል ታሪኮች ወጣ ብለን ታሪክን እንዳስሳለን። ዛሬ የምነግራችሁ ታሪክ ከብዙ ታሪኮች በተለይ የታሪኩ ባለቤት ከፈጸማቸው ጀብዶችና ጀግንነቶች በጣም በጥቂቱ ጨልፌ ስለሆነ የማወጣው የባለ ታሪኩን ሙሉ ታሪክ አድርጋችሁ እንዳትወስዱት። በቀጥታ ወደ ታሪኩ ልውሰዳችሁ። በእውነት በጣም ነው የምትደመሙበት። ታሪኩን የምታውቁ ሰዎች ካላችሁም ለዚህ ጀግና ክብር የምትሰጡበት የዚህን ጀግና ክብር የምታስቡበት ቀን አድርጋችሁ ውሰዱልኝ። ታሪካችን የሚጀምረው በወለጋ ክፍለ ሀገር ነቀምት ከተማ ነው። እሳቱ አብዲሳ አጋ የተወለደው በ1920ዎቹ መጀመሪያ ላይ ነው። አባቱ አቶ አጋ ቡልቲ ጠንካራ ገበሬ ነበሩ። አብዲሳ ልጅ እያለ አባቱ የገዛ ወንድማቸውን በመግደል ተከሰው በሞት እንዲቀጡ ተወሰነባቸው። አብዲሳ ገና የ12 ዓመት ነበር በዚህ ወንጀል አባቱ ሲከሰሱ። እናም የአባቱን ወንጀል ለመከላከል ፍትህ ለማሰጠት ቢቻል አባቱን በነፃ ለማስወጣት በማሰብ ከነቀምት አዲስ አበባ ድረስ በባዶ እግሩ ይጓዛል። እናም ንጉሱ ጋር ደርሶ አባቱን ለማዳን ቢሞክርም ዘግይቶ ነበር። ፍርድ ቤቱ አባቱን ጥፋተኛ ብሎ በሞት እንዲቀጣ ወስኖበት ነበር። ወጣት አይደለውም፣ በጣም ልጅ ነው፣ 12 ዓመት ልጅ። በዛ እድሜው አባቱ በስቅላት ሲቀጣ ለማየት ተገዶ ነበር። እናም ከልጅነቱ ጀምሮ የአባቱ መገደል የአባቱን አስከሬን ያየበት የህሊናው የፍትህ ማጣት እና የበቀል እሳትን በውስጡ ያነድበት ነበር። እናም በዚያ ወቅት በ1928 ጣሊያን ኢትዮጵያን ስትወር አብዲሳ 14 ዓመቱ ነበር። የሁለተኛው የጣሊያን ወረራ ጊዜ አባቱን የገደለበት የራሱ ሀገር ህግ ቢሆንም ሀገሩን የወረሩትን የጣሊያን ወታደሮች ማየት ግን ቁስሉን ይበልጥ አባባሰበት። እናም አብዲሳ እድሜውን ዋሽቶ የኢትዮጵያን መደበኛውን ጦር ተቀላቀለ። በሸዋና በወለጋ በረሃዎች ውስጥ የሽምቅ ተዋጊ ሆኖ የጣሊያንን ጦር አርበደበደው፣ አንቀጠቀጠው ይህንን የፋሽስት ሰራዊት። በእውነት ይህንን ታሪክ ሳነበውና ቀደም ብዬ ስለዚህ ታሪክ በሰማሁ ወቅት እንደ አጋጣሚ አንድ መጽሐፍ የማንበብ ዕድል ነበረኝ ስለ አብዲሳ የተጻፈ። እንዳለመታደል ሆኖ እኔ ጋር ላቆየሁትምና ላገኘው አልቻልኩም። ድጋሚ እንዴት ልብን የሚያሞቅ ታሪክ መሰላችሁ። ወደ ታሪካችን ልመለስ። በትንሽ እድሜው የጠላትን ስምሪት የመሰለልና መረጃን የማቀበል ድንቅ ችሎታን አሳየ። በአመቱ በየካቲት ወር 1929 አዲስ አበባ ውስጥ በግራዚያኒ ላይ በቦምብ ከተወረወረ በኋላ በተነሳው ከፍተኛ ግጭት የአዲስ አበባ ሕዝብ ምን ያህል እንደተጨፈጨፈ ታስታውሳላችሁ። የካቲት 12 ሆስፒታልን በዛ መታሰቢያ የተሰራ ነው። በዛ ወቅት በነበረው ከፍተኛ ውጊያ አብዲሳ በጀግንነት ሲዋጋ ቆስሎ በጠላት እጅ ወደቀ። ጣሊያኖች ይህንን አደገኛ ታዳጊ ገድለው ከመገላገል ይልቅ ለምርምርና ለባርነት ወደ ጣሊያን ወሰዱት። ከባዱ ስህተት የሚጀምረው እዚህ ጋር ነው። አብዲሳ ኢትዮጵያ ከፈጸመው ጀብዱ ቢበልጥ እንጂ የማያንስ ታሪክ የሰራው በእነዚህ ፋሽስቶች አንዳንዴ ነጭ የዋህ ነው። እንዴት አድርጎ እንዲጸጽታቸው እንዳደረገ ነግራቸዋለሁ። አብዲሳ በብረት ሰንሰለት ታስሮ በመርከብ ተጭኖ ሜዲትራኒያን ባህርን አቋርጦ ሲሲሊ ደሴት ደረሰ፣ ጣሊያን። በዚያ የሚገኘው እስር ቤት ከዚህ ያመለጠ ዝንብ ብቻ ነው የሚባልለት ነበር። በአንድ ጨለማ ክፍል ውስጥ አብዲሳ ከዩጎዝላቪያው ካፕቴን ጁሊዮ ጋር ተገናኘ። ጁሊዮ የተማሪ የጦር መኮንን ነበር። አብዲሳ ደግሞ የተፈጥሮ ጀግና ነው። ጁሊዮ እንዴት እናመልጣለን ሲል፣ አብዲሳ ግን እንዴት እናሸንፋቸዋለን የሚል አስተሳሰብ ነው የነበረው። በወቅቱ የጣሊያን ፋሽስቶች የያዙት አንድ ተራ ምርኮኛ መስሏቸው ነበር። ነገር ግን አብዲሳ ልቡ ያንበሳ ነበር። እስር ቤቱ ካምፖ 65 ወይም ካምፖ 65 ይባላል። እጅግ ጥብቅ ጥበቃ የሚደረግበት ነው። የጦር ወንጀለኞች የሚያዙበት ቦታ ነው። እነዚህ ሰዎች ምንም ሊያደርጉ ይችላሉ። ተራ ወንጀለኞች የሚታሰሩበት ቦታ አይደለም። ስለዚህ ጥበቃው ጥብቅ ነው። በብዙ ወታደሮች የሚጠበቅ እስር ቤት ነው። በኤሌክትሪክ የታጠረና በየማዕዘኑ መትረየስ የቆመበት እስር ቤት ነበር። አብዲሳ እዚህ ቦታ ላይ ሆኖ ለወራት ዝምታን መረጠ። ቁጭ ብሎ የእስር ቤቱን ሁኔታ፣ የጠባቂዎቹን የዕለት ተዕለት እንቅስቃሴ በጥሞና ያጠና ነበር። እንግዲህ በዚህ ሰቆቃ ውስጥ ነው ቅድም የነገርኳችሁን የዩጎዝላቪያውን ካፒቴን ጁሊዮን ያገኘው። አብዲሳ ጣሊያንኛ በጥቂቱ፣ ጁሊዮ ደግሞ የጦር ስልትን በተወሰነ ያውቃል። በምልክትና በሹክሹክታ የነጻነት ቃላትን መለዋወጥ ጀመሩ።
ጁሊዮ መጀመሪያ አብዲሳን ሲያየው አንድ ተራ ጥቁር ወታደር ነው ብሎ ነበር ያሰበው። ነገር ግን አብዲሳ የእስር ቤቱን ጠባቂዎች አይን እያየ እነዚህ ሰዎች ፍርሃት አለባቸው ብሎ ሲነግረው ጁሊዮ የአብዲሳን ልዩ የማስተዋል ችሎታ ተረዳ። ይህ የሁለት ባዕድ አገር ሰዎች ጥምረት ታሪኩን ከጦርነት ታሪክነት ባለፈ ወደ ጥልቅ ሰብአዊ ታሪክ ወይም ሂውመን ድራማ ይለውጠዋል። አብዲሳ በዛ እስር ቤት ውስጥ በሚሆኑት እንቅስቃሴዎች ውስጥ የታዘበው አንድ ነገር ነበር። ጠባቂዎቹ በእኩለ ሌሊት ሻይ ለመጠጣትና ሽፍት ለመቀያየር የሚወስዱት የ5 ደቂቃ ክፍተት አለ። አብዲሳ በብረት አልጋው ላይ የነበረችን አንዲት ብረት ቀስ በቀስ እየፈተገ የካቴናውን ቁልፍ መፍቻ አደረጋት። ያቺ ታሪካዊ ሌሊት ሰኔ 1943 ዝናባማ ሌሊት ነበር። አብዲሳ ካቴናውን በፈጠራት ያቺ የብረት መክፈቻ ቁልፍ በዛች ተጠቅሞ ካቴናውን ከእጁ ላይ አላቀቀ። ጁሊዮን ከተኛበት ቀሰቀሰው። ጠባቂው ወደ ክፍላቸው ሲመጣ አብዲሳ ከበሩ ጀርባ ተሸሸገ። እንግዲህ ጠባቂዎቹ መሰስ ብሎ ነው የሚገቡት፣ ምክንያቱም እነዚህ ሰዎች በሰንሰለት የታሰሩ እንደሆኑ ነው የሚያውቁት። ጠባቂው ልክ እንደገባ አብዲሳ በመብረቅ ፍጥነት አንገቱን ይዞ አነቀው። ሳይጮህ ሳይንፈራገጥ በዝምታ ትንፋሹን አቁሞ ገደለው። ቁልፉንና ሽጉጡን ቀማው። አሁን መንገዱ ተከፈተ። የአብዲሳ ጀግንነት ታሪክ ተጀመረ። አብዲሳና ጁሊዮ ከእስር ቤቱ ግቢ እንደወጡ ወደ ጫካ ወዲያውኑ አልሸሹ። አብዲሳ እንደዚህ አለ፣ ባዶ እጃችንን ጫካ ገብተን በብርድና በረሃብ ከምንሞት መሞታችን ካልቀረ ገድለናቸው ጨርሰናቸው እንሞታለን። የእሱ ድንቅ ብልሃት ግን መግደልና መጨረስ ብቻ አልነበረም። ወደ ጦር መሳሪያ መጋዘኑ ይዟቸው ሄደ። አብዲሳ መጀመሪያ ላይ የመጣውን ጠባቂ ዩኒፎርም ለብሶ ስለነበር ሌሎቹ ጠባቂዎች ጓደኛችን ነው ብሎ ተዘናጉ። አብዲሳ ግን በአንድ ጊዜ 3 ጠባቂዎችን በመተኮስ ጣላቸው። ፊልም ማውራ ነው ይመስለዋል። ምናልባት ተመልካቾች ፊልም ማውራ ነው የሚመስላቸው። ይህ በብዙ የጣሊያን መጋዚኖች ላይ ወይም ጋዜጦች ላይ፣ የአውሮፓ ጋዜጦች ላይ፣ ጀርመን፣ ፈረንሳይ የታሪክ ማህደራቸው ላይ ታገኙታላችሁ። እኛ ኢትዮጵያውያን ብቻ ነን ያልዘመርንለት። እናም ከዛ በመቀጠል መኪናዎችን መዝረፍ፣ በመጋዘን ውስጥ ቆሞ የነበሩ 4 ግዙፍ የጭነት መኪናዎችንም አዩ። አብዲሳ አንዱን፣ ጁሊዮ አንዱን፣ ሌሎቹ ያመለጡ እስረኞች ደግሞ ሌሎች መኪኖችን አነሱ። 4 የጭነት መኪናዎቹን በሙሉ መሳሪያ፣ ጥይት፣ የታሸጉ ምግብና ወታደራዊ ልብሶችን ጫኑባቸው። ይህ ሲሆን ዘግይቶ ያወቁት የእስር ቤት ሰዎች የእስር ቤቱን ደወል አስጮሁት። መላው የሲሲሊ ጦር ነቃ። አብዲሳ ግን መኪናውን እየነዳ የኤሌክትሪክ አጥሩን በጣጥሶት ከእስር ቤቱ ግቢ ወጣ። በዚያች ሌሊት ጣሊያኖች እስረኞች አመለጡ ሳይሆን ሰራዊት መጣብን ብለው ነበር የደነገጡት። ሁኔታው ፊልም ነው የሚመስለው። ሃሊውድ ራሱ ይህንን መስራት የሚችል አይመስለኝም። መስራትም አይፈልጉም። የአውሮፓውያንን ውርደት ስለሚያጋልጥ ሜቢ ያለን ነው። እዚህ ጋር ነው የአብዲሳ አጋ ዝና በአውሮፓ ይናኘው። ወደ ማጅላ ተራሮች አቀኑ። አብዲሳ የሚገርመው ጫካ እንደገባ አልተደበቀም። በሳምንቱ በአቅራቢያው በሚገኝ የፋሽስት ጦር ካምፕ ላይ ጥቃት ሰነዘረ። ጣሊያኖች ከየት መጡ ብለው ሳይረዱት አብዲሳ ሰራዊቱን ደምስሶ ስንቅ ዘርፎ ተመለሰ። ከነ አብዲሳ ጋር የተቀላቀሉት ሰዎች ቁጥር ቀስ በቀስ እየጨመረ መጣ። እንግሊዞች፣ አሜሪካውያን፣ ሶቪየቶችና ፈረንሳውያን ሁሉም ነጮች ነበሩ። ነገር ግን ጥቁሩ አንበሳ አብዲሳ ጋር ካልመራን አንዋጋም አሉ። ምክንያቱም የአብዲሳ ኢትዮጵያዊ የሽምቅ ውጊያ ስልት በምዕራባውያን መጽሐፍ ውስጥ የሌለ ተአምር ነበር። አብዲሳ በአንድ ሌሊት 3 የተለያዩ ቦታዎች ላይ ጥቃት ያደርስ ነበር። ጎስት ነው የሚሉት፣ መንፈስ ነው የሆነባቸው። ጣሊያኖች ይህ ሰው መንፈስ ነው ወይስ ሰው ነው ብለው እስኪ ጠይቁ ድረስ ነው ያንጫጫቸው። በአንድ ወቅት አንድን የጣሊያን ጀነራል መኝታ ቤቱ ድረስ ገብቶ በማገት ወታደራዊ ሚስጥሮችን ተቀብሎ በሰላም ለቆታል ይባላል። እናም ይህ ድርጊቱ በጣሊያን ጦር ሰፈር ውስጥ ሽብርን ፈጠረ። አብዲሳ ጫካ ውስጥ ሆኖ የኢትዮጵያን ባንዲራ ይሰፋ ነበር። ወታደሮቹ ሁሉ በልብሳቸው ላይ የኢትዮጵያን አርማ እንዲያደርጉ አዘዘ። እኛ የምንዋጋው ለኢትዮጵያና ለዓለም ነጻነት ነው ይላቸው ነበር። በ1944 ዓ ም የህብረት ጦር የሚባለው ወይም አላይስ ጣሊያንን ነጻ ለማውጣት ወደ ሮም ሲቃረቡ አብዲሳ አጋ ቀድሞ ሮም ደጃፍ ደርሶ ነበር።
አብዲሳ የሚመራው የሽምቅ ጦር ማጄላ ብርጌድ በሚል ስያሜ ይታወቅ ነበር። አብዲሳ ለወታደሮቹ እንዲህ አላቸው፣ ጣሊያኖች አዲስ አበባ ሲገቡ ባንዲራችንን አውርደውብን ነበር። ዛሬ እኛ ሮም ስንገባ የእኛን ባንዲራ ከፍ አድርገን እንሰቅላለን አላቸው። አብዲሳ ከሸራ የተሰራች በደምና በአቧራ የቆሸሸች ግን ደግሞ በክብር የያዛትን የኢትዮጵያን ባንዲራ ወጣ። በጂፕ መኪናው ፊት ለፊት ላይም ማሰራት። ከጎኑ ደግሞ የህብረቱን ጦር ባንዲራ ሰቀለ። ሮም ውስጥ በነበረው ውጊያ አብዲሳ በግንባር ቀደምትነት እየመራ የፋሽስትን የመከላከያ መስመር ሰባበረው። ሰኔ 4 ቀን 1944 ዓ.ም ሮም ከፋሽስቱ ስርዓት ነጻ ወጣች። አብዲሳ አጋ በመኪናው ላይ ሆኖ የኢትዮጵያን ባንዲራ እያውለበለበ በቪክቶሪያ አማኑኤል አደባባይ ሲያልፍ የሮም ህዝብ በመስኮት ሆኖ በድንጋጤ ይመለከት ነበር። ኢትዮጵያዊው ጀነራል መጣ የሚል ወሬ በከተማዋ ናኘ። አብዲሳ መኪናውን በቀጥታ ወደ ቅዱስ ጴጥሮስ አደባባይ ቫቲካን ነዳው። በዚያም የኢትዮጵያን ባንዲራ ይዞ ቆመ። ይህ ድርጊት ለጣሊያኖች ከፍተኛ የሞራል ውድቀት ነበር። ለኢትዮጵያውያን ደግሞ ትልቅ የታሪክ ካሳ ነበር። ጣሊያንን ነጻ ካወጣ በኋላ አብዲሳ አላረፈም። ከህብረት ጦሩ ጋር ሆኖ አልፕስ ተራራን አቋርጦ ወደ ጀርመን ዘመተ። በናዚ ጀርመን ምድር ላይም በርካታ የጦር እስረኞችን ነጻ በማውጣትና የጀርመንን የጦር ሰፈር በመደምሰስ ከፍተኛ ጀግንነትን አሳየ። በርሊን ሲገባም ያቸው የኢትዮጵያ ባንዲራ አብራው ነበረች። አብዲሳ በጫካ ውስጥ በነበረበት ወቅት የጣሊያን እናቶች ልጆቻቸው እረፍት እንዲያደርጉ ወይም አርፎ እንዲቀመጡ ወይም እንዲተኙ ሲፈልጉ አብዲሳ መጣባችሁ ብለው ያስፈራሯቸው ነበር ይባላል። አፈ ታሪክ ነው። እውነት ይሁን ውሸት ማረጋገጫ ማግኘት አልቻልኩም። ነገር ግን ወይና በዛ ዘመን ከሱ በላይ የሚፈራ ሰው አለ እንዴ? በሌላ በኩል ደግሞ ጥቁሩ መልአክ ወይም ብላክ ኤንጀል እያሉ ይጠሩት የነበሩ ደጋፊዎችም ነበሩት። ምክንያቱም አብዲሳን ከፋሽስት መጋዘን የዘረፈውን ምግብ ለተራቡ የጣሊያን ገበሬዎች ያከፋፍል ነበር ይባላል። ይህ የአብዲሳን ርኅራኄና የላቀ ስብዕና ያሳየ ድርጊት ነው። እናም ጦርነቱ በ1945 ዓ.ም ሲያበቃ የህብረት ጦር አዛዥ ለአብዲሳ አጋ ታላቅ ግብዣ ያደረጉለት። እንግሊዞችና አሜሪካውያን በአብዲሳ ጀግንነት እጅግ ተደንቀው ነበር። በነገራችን ላይ አብዲሳ ገና ጫካ ሳለ የጀኔራልነት ማዕረግን ሰጥተውታል፣ ገና ሳያገኙት። የብሪታንያ ጦር አዛዦች በዛ በነበረው የራት ግብዣ ወይም ፕሮግራም ላይ አብዲሳ አሉት፣ አንተ ልዩ ጀግና ሰው ነህ፣ ወደ ኢትዮጵያ አትመለስ፣ እዚህ ካናዳ፣ እንግሊዝ ወይም አሜሪካ ብትቀመጥ የፈለግከውን ማዕረግ፣ ትልቅ ቪላ ቤትና የገንዘብ ድጋፍ እንሰጠሃለን፣ በዚያውም ዜግነታችንን ታገኛለህ አሉት። አብዲሳ ምን ብሎ መለሰ? እናንተ ስለ ሀገራችሁ ስትዋጉ፣ እኔ ደግሞ ስለ ሀገሬ ስለ ኢትዮጵያ ነው የተዋጋሁት። ለእኔ ከእንግሊዝ ንግሥት ክብር ይልቅ የኢትዮጵያ አፈር ይበልጥብኛል። ንጉሴንና ሕዝቤን ማገልገል እፈልጋለሁ። ይህ ንግግሩ አሁንም ድረስ በታሪክ ውስጥ እንደ ትልቅ የሀገር ፍቅር ማሳያ ይነሳል። ይህ ሁሉ ሲሆን አብዲሳ ገና 19 ዓመቱ። በ19 ዓመት አንተ ምን ሰርታል? ምን ሳደግ ነበር? ሜቢ ኮሌጅ ልመረቅ የመጨረሻ ዓመት ተማሪ። በመጨረሻም አብዲሳ በክብር ወደ እናት ሀገሩ ተመለሰ። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ የአውሮፓው ጀግና ብለው ቤተ መንግሥት ተቀበሉት። ይሁን እንጂ በአውሮፓ የነበረው ከፍተኛ ዝና በሀገር ውስጥ ባሉ አንዳንድ ባለስልጣናት ዘንድ ቅናት ፈጥሮ ነበር። በነገራችን ላይ እዚህ ጋር ብዙ ማለት ይቻላል፣ ነገር ግን ለማለፍ መርጫለሁ። አብዲሳ አጋ በኢትዮጵያ ጦር ሰራዊት ውስጥ በተለያዩ ቦታዎች አገልግሏል። በ1950ዎቹ በኮንጎ ሰላም አስከባሪነት ሄዶ በዚያም ስሙ በናይጄሪያ እና በጋና ወታደሮች ዘንድ እንደ አፈ ታሪክ ይነሳ ነበር። እናም በመጨረሻም ኮሎኔል ሆኖ ጡረታ ወጥቷል። ኮሎኔል አብዲሳ አጋ በ1969 ዓ.ም ከዚህ ዓለም በሞት ተለይቷል። ብዙ ሀብት አላከማቸው፣ ትልቅ ህንፃን አልገነባም። ነገር ግን በአውሮፓ ምድር ላይ የማይደመሰስ ጥቁር ታሪክ ጽፎ አልፏል። ዛሬም ድረስ በጣሊያን እስር ቤቶች አካባቢ የሚኖሩ አረጋውያን አብዲሳ የሚለውን ስም ሲሰሙ በክብር ይቆማሉ። አብዲሳ አጋ በአውሮፓ ምድር በጀነራልነት ማዕረግ እየተጠራ ለምን ወደ ሀገሩ ተመልሶ ተራ ወታደር መሆንን መረጠ? መልሱ አንድ ነው። ለጀግና ክብሩ ሀገሩ እንጂ የሚሰጠው ማዕረግ አይደለም። አብዲሳ አጋ ማለት አባቱ በአደባባይ ሲሰቀል አይቶ ያን ህመም ወደ ጀግንነት የቀየረ፣ በአውሮፓ ተራሮች ላይ ነጮችን የመራ፣ እንዲሁም የኢትዮጵያን ባንዲራ በጠላቶቹ አፍንጫ ስር ያውለበለበ ብርቅዬ ጀግና። ታሪኩን ለልጆቻችሁ አውሩ፣ ለልጆቻችን እናውራ። እሱ የኢትዮጵያ ብቻ ሳይሆን የጥቁር ህዝቦች ኩራት ነው። ነፍስህ በሰላም ትረፍ።